በገዳም አባቶቻችን ላይ የሚደርሰው ግድያ ቀማሪው አካል መንግስት ነው። 4 ነጥብ። አንዱ ጋር ሆኖ አንዱ ጋር ተፈቶ ብናየው ይደንቀን ነበር፣ ወይም እንደው ተከላከለ ብለን እናስባለን። እዛው ዝቋላ ላይ አመት ሞልቶ የዛሬ አመት ገዳም አባቶች ተገለው ዘንድሮም ደግሞ በታጣቂ እንትን ተገደሉ ልትሉን ነው? ማንን ነው የምታሞኙት? ይህ ደግሞ ተፈጸመ የሚባለው ኦነግ ሸኔ በሚባል ታጣቂ ግሩፕ ነው። ባለፈው ፍጹም የሚያሳዝን ግፍና መከራ ነው የደረሰብን። እንዴት የሰው ልጅ ጭንቅላት ያለው በበረሃ የሚኖር 12 አመት ከሰው ሸሽቶ ርቆ በበረሃ የሚኖር ዋሻ ዘግተው የሚኖሩ አባቶችን አስወጥቶ ይገላል? ምን አደረጉ? ጸለዩ እንጂ። በገዛ ሀገሯ ላይ የተሰደደች ተዋህዶ ቤተክርስቲያን፣ በገዛ ሀገሯ ላይ የምትገደል ተዋህዶ ቤተክርስቲያን። ሊቀ ትጉሃን መምህር ደረጀ ዘወይንዬ በአሁኑ ሰዓት በሕግ ጥላ ስር ይገኛል። ሰላም፣ እንዴት አላችሁ ውድ ቤተሰቦቼ? እንግዲህ ዛሬ በተለያዩ ቪዲዮዎች መጥተናል። ይህንን ቪዲዮ ላይክ እያደረጋችሁ እንድትጀምሩ በእግዚአብሔር ስም ጠይቃለሁ። ከዛ ባሻገር ባዘጋጀንላችሁ ቪዲዮዎች ሀሳብ አስተያየታችሁን በኮሜንት መስጫው ላይ ታስቀምጣላችሁ። ሌላው ደግሞ ሽልማት ያለው አንድ ጥያቄ ይኖረናል። ሁላችሁም ያንን ሽልማት ያለውን ጥያቄ እስከ መጨረሻው ቪዲዮ ተከታተሉ። ይህም ሽልማት ነፃ የመንፈሳዊ ጉዞ ትኬት ነው። ስለዚህ ጥያቄውን እስከ መጨረሻው ቪዲዮ ስትከታተሉ ታገኛላችሁ ማለት ነው። እንግዲህ በሰሞኑ አነጋጋሪ ጉዳይ በዝቋላ ደብረ ከዋክብት አቡነ ገብረ መንፈስ ቅዱስ ገዳም የሆነው ጉዳይ ነው። ምንድነው የሆነው የሚለውን ነገር እስቲ ሁላችንም ተከታትለን እንምጣ። ኦፍ ኮርስ ሁላችሁም ሰምታችኋል ብዬ አስባለሁ። ግን ይህንን በመነኮሳት አባቶች ላይ ግድያውን የፈጸሙት እነማን ናቸው፣ ግድያው በነማን ላይ ተፈጸመ የሚለውን ነገር የምናይ ይሆናል። አብራችሁን እስከ መጨረሻው ነው። ኦርቶዶክሳውያንን አንገት ያስደፋ ቅስም የሰበረ ሐዘን ከወደ ዝቋላ አቡነ አንድነት ገብረ መንፈስ ቅዱስ ገዳም ተሰምቷል። ባለፈው ዓርብ ዕለት ነበር። አንድ የበቁ አባት ተገለዋል። ሁለቱ ደግሞ ታግተው ይኑሩ ይሙቱ አልታወቀም። ይህ ደግሞ ተፈጸመ የሚባለው ኦነግ ሸኔ በሚባል ታጣቂ ግሩፕ ነው። ባለፈው ሳምንት ገዳሙ ያለበትን ቦታ ካላሳያችሁም በሚል አካባቢ ላይ የሚገኙ ሰዎችን አግተው ወስደው መከላከያ በመድረስ እዚህን ሰዎች በማስጣልም ያለፈው ሳምንት አሁን ቂም በቀል ቁርሾ ይዞ በገዳሙ የሚገኙ የበቁ አባቶችን አንደኛውን ገለው ቤታቸውን ሲያቃጥሉ ሁለቱን ወስደዋቸዋል። አሁንም ይሙቱ ይኑሩ እዛ ያሉት አባቶች ለቲክቫ እንደተናገሩት አያውቁም። እዚህም በአመቱ 5ኛ አባት ሆነው ሰማዕት የሆኑ አባት መሆናቸው ተረጋግጧል። እጅግ በጣም የሚያሳዝን ነው። ገዳሚያኑ ዓለም በቃኝ ብለው ለፈጣሪ ራሳቸውን ያስገዙ፣ ለሀገር ሰላም ለሀገር አንድነት የሚጸሉ እንጂ እንደዚህ አይነት ነገር ይገባቸዋል ህይወታቸውን ማጣት አለበትም ብዬ አላስብም። ያም ሆነ ይህ በአመት ልዩነት 5 የበቁ አባቶችን አጥተናል። እጅግ በጣም ያሳዝናል። ነፍሳቸውን በአጸደ ገነት ያኑርልን። ሰናይ ቀን ይሆንላችሁ። አሜን። በአጸደ ገነት ያኑርልን። እንግዲህ ግድያውን የፈጸመው ኦነግ ሸኔ ነው በሚል ቲክቫ ገልጿል። በዚህ በዝቋላ ደብረ ከዋክብት ገዳም እንግዲህ በደብረ ዘይት አካባቢ የሚገኝ ከአዲስ አበባ ቅርብ ርቀት ላይ ያለ ገዳም ነው። ገዳሙ ላይ በተደጋጋሚ ብዙ ችግሮች ይፈጽማሉ። ይህንን መጠበቅ ማስጠበቅ የመንግስት ኃላፊነት ነው። ይህንን ኃላፊነቱን በተደጋጋሚ መንግስት አልተወጣም። በእነማን ላይ ነው ግድያው? እንግዲህ ከመነኮሳት መካከል እነማን ናቸው? ምን አይነት መነኮሳት ናቸው ግድያው የተፈጸመባቸው የሚለውንም እስቲ እንመልከት። ፍጹም የሚያሳዝን ግፍና መከራ ነው የደረሰብን። እንዴት የሰው ልጅ ጭንቅላት ያለው በበረሃ የሚኖር 12 አመት ከሰው ሸሽቶ ርቆ በበረሃ የሚኖር ዋሻ ዘግተው የሚኖሩ አባቶችን አስወጥቶ ይገላል? ገሎስ እንዴት ወደ ገደል ይጨምራል? የተደረገው ግፍ ፍጹም ከህሊናና ከአይምሮ በላይ የሆነ ግፍ ነው የተሰራብን። በዝቋላ ገዳም ያለውን ነገር ፍጹም ብታዩት የሚያሳዝን ነው። አባቶች በፍጹም ሀዘንና መከራ ውስጥ ነው ያሉት። እሱ ብቻ አይደለም፣ በበረሃ ዘግተው በዋሻ የሚኖሩ 22 ዓመት 15 ዓመት 8 ዓመት የዘጉ አባቶች ነው አስወጥተው ያባረሯቸው፣ ዋሻቸውን የወሰዱባቸው። የተገደሉት አባት ራሱ የሰው አይን አይተው የማያውቁ፣ የሰው ድምፅ ሰምተው የማያውቁ አባቶች ተገለው ወደ ገደል ተጥለዋል። ፍጹም የሚያሳዝን መከራና
ግፍ ነው የደረሰብን። አቤት የሚል የቤተ ክርስቲያን ሰው መግለጫ ሊሰጥ ይገባል። ይህንን ጉዳይ ሁላችሁም ሼር ኮፒ ሊንክ አድርጉት። ከዚህ በላይ ክፉ ጊዜና መከራ አይመጣብንም። ኦርቶዶክሳውያን ባለማህተቦች ሁላችሁም ተገደሉ፣ በግፍ ተገደሉ፣ የዝቋላ አባቶች እውነት በግፍ ተገደሉ እያላችሁ ሪፖስት ኮፒ ሊንክ ሼር አድርጉት። ስለ እግዚአብሔር ብላችሁ እውነት የሚመለከታችሁ እግዚአብሔር የምትፈሩ ከሆነ ለዚህ ጉዳይ መግለጫ ሰጥታችሁ አባቶቻችንን የሚረጋጉበት የሚጽናኑበትን ነገር መስማት እንፈልጋለን። ከበላይ አካላት ሊመለከታችሁ የሚመለከታችሁ አካላት ፍትህ 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 ለአባቶቻችንና እንግዲህ 12 ዓመት የዘጉ አባት ከሰው ጋር ምንም አይነት ግንኙነት የሌላቸው ኢቭን አሁን ገዳሙ ላይ ስንል በገዳሙ ሳይሆን ከገዳሙ ርቀት ላይ ዋሻ ዘግተው ስለ ሀገር ሰላም፣ ስለ ሀገር ፍቅር፣ ስለ ህዝብ አንድነት የሚጸልዩ ኢቭን እነዚህ በጭካኔ ስለ መግደል አባቶቻችን ስለገደሉ ሰዎች ስለ ልጆቻቸው ስለ ቤተሰቦቻቸው የሚጸልዩ አባቶችን ነው እንግዲህ እነዚህ ነፍሰ ገዳዮች ማንም ይሁኑ ማንም ግድያ የፈጸሙት። ይሄ እጅግ ነውር ነው። በጣም በጣም ነውር ነው። ብዙ ሰዎች ይህንን እንግዲህ ተቃውሟቸውን እየገለጹ ነው። ከነዚህ ተቃውሟቸውን ከገለጹ መካከል እንግዲህ ደረጀ ዘወይንዬ ወይንዬ ገዳም ነው እንግዲህ ደረጀ ዘወይንዬ አንዱ ነው። ይሄ ወንድማችን እንግዲህ ታስሯል። እስቲ ምን አለ ከመታሰሩ በፊት የሚለው ላሳያችሁ። ሰው ከከተማ ተረጋግቶ ራሱን አይቶ ንስሐ ገብቶ ስጋው ደሙን ተቀብሎ ጸበሉን ተጠምቆ የሚመጣበት ገዳም ነው። ገዳም ላይ ግን ዛሬ ደም ይፈሳል። የአባቶቻችን እንደ ውሃ የፈሰሰው ደም ነገ ይጮሃል። ዝም አይልም እግዚአብሔር ስለ ተዋህዶ፣ ዝም አይልም እግዚአብሔር ስለ ገዳማት፣ ዝም አይልም እግዚአብሔር ስለ ሞቱት ሰዎች። እግዚአብሔር ነገ ይፈርዳል። እውነተኛ ዳኛ አምላክ ይፈርዳል። ናቡከደነጾርን ሳር ያስጋጠ እግዚአብሔር ይፈርዳል። ጎልያድን በጠጠር የጣለ እግዚአብሔር ነገም ይፈርዳል። ከእግዚአብሔር እንጠብቃለን። ለማንም አቤት አንልም። ወደ ቤተ ክህነትም ወደ ቤተ መንግስትም አቤት አንልም። ወደ እግዚአብሔር ግን አቤት እንላለን። እሱ እውነተኛ ዳኛ አምላክ ይነሳል። መከራችን የበዛው ኃጢአታችን ስለበዛ ነው። በደላችን ስለበዛ ነው የኛ ኃጢአት ወደ ገዳማት የመጣው። የኛ ዝሙት፣ የኛ ስካር፣ የኛ ጭፈራ፣ የኛ መጥፎ ስራዎች፣ የኛ ስሬ። እባካችሁ የት እንዳሉ ንገሩ። ምን አደረጉ? ጸለዩ እንጂ። በገዛ ሀገሯ ላይ የተሰደደች ተዋህዶ ቤተክርስቲያን፣ በገዛ ሀገሯ ላይ የምትገደል ተዋህዶ ቤተክርስቲያን ቢሮ ተከራይተዋል። ላምበረት አካባቢ ላይ እየሰሩ ነው። ስቱዲዮአቸው ላይ ከልጆቻቸው ጋር ከሰራተኞቹ ጋር እየሰሩ ቀኑን ሙሉ ውለው ወደ ቤት ለማምራት በሚሄዱበት ሰዓት ወደ መኪና በመውረድ ላይ እያሉ በጸጥታ አካላት መታወቂያ አሳይተው ለጥያቄ እንፈልጎታለን በማለት ተወስደዋል። ያሉበትን ማወቅ አልቻልንም ብለው ቤተሰቦቻቸው ነግረውናል። እባካችሁ ቢያንስ ያሉበትን ቦታ አሳውቁ። ሊቀ ትጉሃን መምህር ደረጀ ዘወይንዬ በአሁኑ ሰዓት በሕግ ጥላ ስር ይገኛል። በእውነት በገጠር በከተማ በሀገርም ከሀገርም ውጪ ብዙ ለቤተ ክርስቲያን ዋጋ የከፈለ ብርቅዬ ወንድማችን ነው። እሱ እግዚአብሔር በቸርነቱ ከእስር ያስወጣ። ከዚህ ውጪ ምንም ማለት አልችልም። አይዞ እንድባለም ይህ የሚኖር የክርስትና ሕይወት ነው። አባቶቻችን በገዳም ደግሞ በዝቋላም ደግሞ ታርዶብናል፣ ተገለውብናል። እግዚአብሔር ምሕረቱን ቸርነቱን እስከሚያመጣ ሁላችንም በአንድነት እንድንጸልይ በታላቅ ፍቅርና ርኅራኄ ለምናችኋለሁ። ለምንድነው ድምጽ የሚሆኑትን ባለማህተቦች የምታስሯቸው? ለምንድነውስ መግቢያና መውጫ የምታሳጧቸው? ለምንድነውስ የምታስጨንቋቸው? መምህር ደረጀ ዘወይንዬ በአሁን ሰዓት ላይ በእስር ቤት ውስጥ ይገኛል። ከመታሰሩ በፊት ስለ ዝቋላ አቡነ ገብረ መንፈስ ቅዱስ አባቶች ተናግሮ ነበር። ቀድሞ ተናገረ፣ ቀድሞ ታሰረ። ንጹሃንን ማሰር ይቀላል ወይስ ወንጀለኞችን አሳዶ መያዝ ይቀላል? ፍርዱን ለእናንተው ትቻል። ክቡር መምህራችን ደረጀ ዘወይንዬ የዝቋላን ጉዳይ ወደ ሚዲያ ይዞ በመውጣቱና በተለያዩ ምክንያቶች እንግዲህ ወንድማችን በቤተክርስቲያን ጉዳይ ላይ ችግሮች ሲፈጠሩ ቀድሞ የሐሳብ አስተያየት የሚሰጥ ወንድም ነው። ይህንን እንግዲህ ወንድማችንን ነው የታሰረው። ሀገራችን ኢትዮጵያ የብዙ ሕዝብ ባለቤት የብዙ ቋንቋ የሚናገርባት ኢቭን ብዙ
ሃይማኖት ያለባት ኦርቶዶክሳዊት ሀገር ነች። ዛሬ ጊዜ ተገልብጦ በአንዳንድ ቦታ ኦርቶዶክሳውያን በዚህ መልኩ እየተገፉ ይገኛሉ። ኦርቶዶክሳውያንም አንድነትን በጋራ መጮህን ልምምድ ማድረግ አለብን። እየሆነ ያለው ከፊታችን እየመጣ ያለው መከራ ከባድ ነው። እነዚህ የሞቱ ራሳቸው ለክርስቶስ ኢየሱስ ሰጡ መነኮሳትን መግደል በራሱ መሞት ነው። ምንም አሁን በአባቶቻችን ላይ በሆነው ነገር ለኛ ሐዘን ቢሆንም አባቶቻችን ኦፍኮርስ አስቀድመው በስጋ ሞተዋል እኮ ነፍሳቸውን ለክርስቶስ አሳልፈው ሰጥተዋል። እነዚህ ሰዎችን መግደል የቻሉት ድንገት ቅዱስ ጳውሎስ ለሄድ ከክርስቶስ ጋር ልኖር ናፍቃለሁ ብሎ አስቀድሞ እንደተናገረው ከክርስቶስ ኢየሱስ ጋር ለመኖር ናፍቆታቸውን ማንም ሰው መሞቱ አይቀርም። ማንም ሰው ህይወቱ ማለፉ አይቀርም። ግን ህይወታችን የሚያልፍበት ወደ ክርስቶስ የምንሄድበት መንገድ የተለያየ ነውና አባቶቻችን በዚህ መልኩ ዋጋ ከፍለዋል። እዚህ ጋር የምታዩት ቪዲዮ ደግሞ እንዲህ ያለ አስከፊ ነገሮችን ስናይ እዚህ ጋር የምታዩት ቪዲዮ ደግሞ አስተማሪ ነው። ይህንን ቪዲዮ እስከ መጨረሻ እንድታዩት እፈልጋለሁ። ቪዲዮ በጣም ያስተምራል። በጣም ነው የወደድኩት። እስቲ ቪዲዮውን እንየው። ሃሌሉያ ሽንሶ ጋላታ ሃሌሉያ ሃሌሉያ ሽንሶ ጋላታ ተናገስ ናገ ባያቴ ናገስ ናገ ባያቴ ሃሌሉያ ሃሌሉያ ሽቅንሶ ጋላታ ሃሌሉያ ሃሌሉያ ሽቅንሶ ጋላታ ማሮቴ መገንንኪ ሱሜ ዱችን ወዳል ፋተሜ ከና ዱም መሬት ከዱዋል አሜን። ኦርቶዶክሳዊ ቤተ ክርስቲያን ያስፈልጋል ብለው ከጎናችን የቆሙ እዚህ ያሉ የፕሮቴስታንትም አማኞች እንዲሁ ለኦርቶዶክስ ተዋሕዶ ቤተ ክርስቲያን እዚህ ጋር ቤተ ክርስቲያን ያስፈልጋል ብለው ያመኑ ይሄው እንደምታዩት እዚህ ጋር አጠገብ ያሉ ሙስሊሞች ያመጡትን ሁሉ መባ ተመልከቱ። በእውነት ዳቦ እንጀራ መጥቷል። ወጣም ከነወጡ ያውላችሁ ፊት ለፊቴ ይሄ ህዝብ ቂሻ መጥቶ እንዲሁ መሄድ የለበትም። የቂሻ ሙስሊም እንግዳ ተቀባይ ነው ብለው ይዘው መጥተዋል። በእውነት አመስግኑልን። ይህች ናት ኢትዮጵያ። ኢትዮጵያ ይህች ናት። ሙስሊም ክርስቲያኑ ተባብሮ የሚኖርባት ይህች ናት ኢትዮጵያ። እችና ኢትዮጵያ ሙስሊም ክርስቲያኑ ተባብሮ የሚኖሩባት ነው ያሉት ብፁዕ አባታችን። በእውነት አሁን እዚህ ላይ የምንማረው ብዙ ቁም ነገር አለ። አሁን ኦፍኮርስ መዘመራቸው ምናምን ከሃይማኖት አንጻር ትክክል ላይሆን ይችላል። ነገር ግን የሰዎቹን የዋህነት የሰዎቹን ቅንነት በዚህ ማየት እንችላለን። ኢትዮጵያችን ማለት ይሄ ነች። ግልጽ ነው። አሁን አንድ ክርስቲያን በእስልምና ቤተ እምነት ሄዶ ያንን የእስልምና ስርዓት ቢፈጽም ልክ ነው እያልን አይደለም። ኦፍኮርስ እነዚህ ሰዎችም ልክ ናቸው እያልን አይደለም። ግን ያላቸውን ፍቅር ማህበረሰባዊ መስተጋብራቸውን በዚህ ልክ በገባቸው መልኩ ገልጸዋል። ይህንን ማድረጋቸው ከፈጣሪ እግዚአብሔር በረከት ረድኤት ነው የሚያስገኝላቸው። ኑሯቸው አካባቢው ሰላም ነው፣ እርስ በርስ ፍቅር ይሆናልና በጣም ያስተማረኝ ልዩ ቪዲዮ ነው በእውነት። በዚህ መልኩ ተከፍተን እንዲህ ያሉ ደግሞ ቤተክርስቲያን ይተከል የሚሉ ከብፁዓን አባቶች ጋር ሆነው እንግዲህ በዚህ መርሃ ግብር እንዳያችሁት እነ ሊቀ ሊቃውንት ስምዐኮነ መልአክ ሌሎችም ዘማሪያን ብፁዕ አባታችን አቡነ ገሪማ ይመስሉኛል እሳቸውም ባሉበት ነው እንግዲህ ሙስሊሞቹ አብረው ሃሌሉያ እያሉ እግዚአብሔር ያመሰገኑት። በእውነት ለአባቶቻችን እዚህ ይህንን ነገር ፍቅር ሰላም እንዲሆን አካባቢያቸው ላይ እየሰሩ ላሉ አባቶቻችን እግዚአብሔር ረድኤት በረከት ያድልልን እንላለው። ለማንኛውም ተወዳጆች በዚህ ጉዳዮች ላይ ምን ሀሳብ ምን አስተያየት አላችሁ? ሁላችሁም በኮመንት መስጫ ላይ አስቀምጡልኝ። ሀገራችን ኢትዮጵያን እግዚአብሔር አምላክ
ዳሯን እሳት መሃሏን ገነት ያደርግልን። ቤተ ክርስቲያናችንን ቤተ ክህነቱ ከቤተ መንግስቱ የተስማማ የአባቶቻችንን ያለፈውን የደጋጎቹን ዘመን አምላካችን እግዚአብሔር ያምጣልላለሁ። ለዚህ ቪዲዮ አዲስ ከሆናችሁ ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ቤተሰብ እንድትሆኑ እንድትወዳጁ በእግዚአብሔር ስም ጠይቃችኋለሁ። ለታሰሩት መምህራችን ክቡር መምህራችን ደረጀ ዘወይንዬም መፈታትን እግዚአብሔር አምላክ ያድልልን። ስለሞቱት ቅዱሳን ደግሞ በገዳም ያሉትን በረከተ ረድኤታቸውን ለሁላችንም ያሳትፍላለሁ። እግዚአብሔር አብዝቶ ይባርካችሁ።